ሰላም 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 ለእናንተ ይሁን የዩቲዩብ ቤተሰቦቼ እንዴት ናችሁ? ያው ብዙ ጊዜ ከመግቢያዬ ማለት ነው ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ የሀገሬ ልጆች። ያው ከመግቢያዬ ልናገር ብዬ ነው። ያው አበረታቱኝ። ያው እንደምታውቁት የምገኘው በሰው ሀገር አረብ ቤት ነው። ያው የመዳብ ቅመም ነኝ በተለምዶ የምንለው ቃል ስለሆነ ነው። እና እንዴት ናችሁልኝ? እና አደራ እንግዲህ ሼር ምናምን እያደረጋችሁ አበረታቱኝ። አንዳንድ ነገሮች እኛ በማለት አብሶ እኛ በአረብ ሀገር ያለን ልጆች ብዙ ጊዜ በቃ የምንሰራው ነገር ግራ ይገባናል፣ ከኔ ጭምር ማለት ነው። እስኪ አንዳንድ ነገር ያው ከእናንተ ጋር ላውራ እስቲ ዛሬ የማለት ነው። ዛሬ እንደውም የእረፍት ቀኔ ነው። ያው የእረፍት ቀኔ ደጅ ወጥቼ ንፋስ ምናምን መቀበል እችላለሁ፣ ግን ያው ስትወጡ ብዙ ነገር አለ አይደለ? ለዛ ብዬ ያው ቤት ውስጥ እያሳለፍኩኝ እገኛለሁ ማለት ነው። እና ውዶቼ ማለት እኔ አሁን በቃ አንዳንድ ሚዲያ ላይ ዞር ዞር ስል የማያቸው ነገሮች በቃ ኢትዮጵያ ገብቼ ምን ልስራ፣ እንዴት ልሆን፣ ያው ከኔ ጭምር ብዙዎቻችን ነው እንደዛ እያልን ያለ ነው። ማለት የሆነ ጭክና አድርገን ለምንድን አላውቅም፣ ጭክና አድርገን አገራችን አንገባም። ቢይዘን ብንታመምም ዝም ብለን እዚችው የሰው ሀገር ላይ እንቆያለን። ልጄን ያስለመድኩትን ልጆቼን ያስለመድኩት ነገር ይቀራል። ኢትዮጵያ ከገባው በኋላ አለ አይደለ? እንደዚህ ነው አብዛኞቹ ይህን ነገር ነው እንደዚህ እያሉ ወደ ኢትዮጵያም ጭክን ብሎ መግባትም ኢትዮጵያም ከተገባ በኋላ ልክ በቃ እዚህ የምናየውን ነገር ያው እዚህ ሰው አገር ላይ የምናየውን ነገር ኢትዮጵያ አይሆንም። እንደዛ ነገር የለም። በትንሽ ቢሰራም ትንሽ ነው የሚገኘው። ያው ያቺ ትንሿን አብቃቅቶ ምን ብሎ የመኖር እትናችን ለምዶን አላውቅም፣ አይምሯችን አይቀበልም። ይህን ነገር ግን ማስወገድ አለብን። እውነቴን ነው የምላችሁ ከኔ ጭምር እንደዚህ አይነት ነገሮችን አስወግደን ኢትዮጵያ ላይ እንደሚኖሩት ተመሳስለን መኖር አለብን እንጂ እኛ አረብ ሀገር ያየናውን ነገር ብልጭልጩ ምኑን ኢትዮጵያን ገብተን ያን ነገር እንትን ማለት የለብንም። ያዝናትን ይዘን ወደ ሀገር ቤት ገብተን የምናርፍበትን ነገር ማመቻቸት ነው እንጂ እውነት በጣም ብዙዎች እህቶቼ እንደውም እግዚአብሔር ይመስገን እንዲህ ቤተሰብ ምናምን አፍርተን የመጣ ነው። እግዚአብሔርን እናመሰግነዋለን። ምንም ቢሆን እናያለን። እውነት ምንም ቤተሰብ ሳያፈሩ ዝም ብሎ በቃ አረብ ሀገር እድሜያቸውን እንትን የሚሉ ብዙዎች አሉ። በጣም ነው እኔ እንትን የምለው እና ይህን ነገር ግን ጭክን የማድረግ ነገር ግን ቢለመድ ጥሩ ነው እላለሁ። የሀገሬ ልጆች እስከ መቼ ይህ የሰው ሀገር ከባድ ነው። የተያዘችውን መነገጃ ይዞ አገር ቤት ገብቶ ያገኘነውን ስራ የሆነውን መስራት ነው እንጂ ረዥም ዓመት ሰው ሀገር እየቆየን ምን ነገር ቤተሰብ ሳናፈራ ለአንድ ነፍሳችን ዝም ብለን ብልጭልጭ የአረብ ሀገር ቡትቴ እያየን በዛ የምንሸወድ ከሆነ ከዛ መጨረሻ ላይ መታመም አለ፣ ብዙ ነገር አለ፣ ድካም አለ። ይህንን ነገር ግንዛቤ ውስጥ እያስገባችሁ አስቡ። አንዳንድ እንደው እስቲ እናውራ ብያችሁ ነው ዛሬ ብቅ ያልኩት። ከባድ ነው ማለት አብሶ አረብ ሀገር መተን በቃ እኔ ለምን እንደሆነ አላውቅም። መልሰን ደግሞ ኢትዮጵያ ከገባን በኋላ ሌላ ሀገር እንሰደዳለን። በቃ እድሜያችን ወጣትነታችን በስደት ላይ ብዙዎቻችን ያልቃል። እና ለምን እንደዛ ይሆናል? ይህን ነገር እያሰባችሁ ውዶቼ የሚሰራውን ነገር እየሰራን አገራችን ላይ ያው የሆነች ነገር ያዝናትን ነገር ይዘን ገብተን አገራችን ላይ ተፍ ማለት ነው እንጂ ሄርን መጣን ይሆናል አይደለ? ምንም ቤተሰብ ሳናፈራ የሆነ ለዚህ ለልጆቼ ነው የምለፋው የሚባል ነገር ሳይኖር ዝም ብለን እውነቴን ነው የምላችሁና የሆነ ቤተሰብ ያላፈራችሁ ልጆች አስቡበት፣ ይሄንን ነገር አስቡበት። እውነቴን ነው የምላችሁ።
በኋላ መጨረሻ ላይ እንዳይቆጫችሁ። ለምን እናንተ የሚታያችሁ የምትሰሩትን ቤት የምትሰሩትን አለ አይደለ ምናምን ነው እና ያው ቤትም አስፈላጊ ነገርም ቢሆን ግን ይሆናል አይደለ እድሜ ህይወት የሆነች ነገር የሚባል ነገር አለ። እሷን ነገር ቆም ብለን እያሰብን ጊዜያችን መጠቀም አለብን እላለሁ። ውዶቼ የሀገሬ ልጆች ያው እንደዚህ እየመጣው አንዳንድ ነገሮች አለ። በጣም ብዙ የምነግራችሁ ነገሮች አለ ቀስ ቀስ እያልኩኝ ማለት ነው። የሆነች ነገር ከያዝን በኋላ ሀገራችን ላይ መቀመጥ የሆነ ነው እንጂ የሰው ሀገር እየተመላለሱ ብር በመቁጠር ደስታ አይገኝም። መጨረሻ ላይ ይጸጽተናል። እንደዛ ነው የምላችሁ ውዶቼ። እንግዲህ አንዳንድ ነገሮችን እንደዚህ እየመጣው ነግራችኋለሁ። ደግሞ ሼር አድርጉልኝ፣ አበረታቱኝ ቪዲዮቼን። እውነት እኔ ራሴ በጣም ነው የመረረኝ። እግዚአብሔር ይመስገን የልጆች እናት ነኝ፣ ግን በጣም ነው ያንገሸገሸኝ እግዚአብሔርን። የሰው ሀገር ማለት አብዛኛው ወጣትነታችን በሰው ሀገር ላይ ነው በቃ እንትን እያልን ያለ ነው እና ያ ነገር አሁን ላይ ነው እኔ እየተሰማኝ የመጣው። አሁን ላይ ነው በጣም እየተሰማኝ የመጣው። ታውቃላችሁ በቃ ጊዜን ወጣትነቴን አለ አይደለም እንደው በሌላ ቪዲዮ ያስቀምጥላችኋለሁ ይሄንን ነገር ደግሞ ማለት ነው። በጣም አሁን ላይ ነው በቃ ብዙ ነገሮች እየተሰሙኝ የመጡት ውዶቼ። ያንን ይመስላላችኋለሁ። ለማንኛውም እናንተ አበረታቱኝ፣ ሼር አድርጉልኝ። እናንተ ካበረታታችሁኝ በዚህ ዩቱብ ላይ ማለት ነው አንዳንድ ስራዎችን የራሴን ስራ ተፍ እያልኩኝ እየሰራሁኝ እንትን እላለሁ። ስለዚህ እናንተ ደግሞ አበረታቱኝ እሺ። ከእናንተ የምፈልገው የእናንተ ማበረታታት ነው። ስታበረታቱኝ፣ ሼር ስታረጉልኝ፣ ቪዲዮችን እየከፈታችሁልኝ ስትመጡ ደቂቃው እየቆጠረልኝ ሰዓቱ እየሞላ ይመጣል። ከዛ በዚህ በራሴ ቻናል ብዙ ነገር መስራት እችላለሁ እና እናንተ ደግሞ አበረታቱኝ እሺ ውዶቼ። ወዳችኋለሁ። ሰላም ሁኑልኝ። በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛ። ወዳችኋለሁ እሺ። እና ለጓደኞቻችሁ ሼር እያደረጋችሁ ሰዓቱን ይሙሉልኝ ባይ